እንዴት ናችሁልን? እንደተለመደው በሌላ በቆንጆ ድራማ ተመልሰናል። እንደተለመደው ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ማበረታታችሁን አትርሱ እያለን ይህንን አሪፍ ፊልም ተጋብዙልን። ፊልሙ ሲጀምር ዶንግና ጆ የተባሉ ተማሪዎች በክፍል ውስጥ ትኩረት ባለመስጠታቸው አስተማሪያቸው ሲቆጣቸው እናያለን። ከዛም ዶንግ ይሳሳትና አስተማሪ ወደፊት ጠርቶ ይደበድበዋል። በሌላ በኩል ኤራን ዩኒፎርም ባለመልበሷ በማይክሮፎንና በጆሮ ማዳመጫዋም ትቀጣለች። ኤራን መምህሯን ለማሳመን አንድ ቀን የታዋቂ ቴሌቪዥን አቅራቢ በመሆንበት ጊዜ በፕሮግራሜ ላይ ጋብዝሻለሁ። አቅራቢ ለመሆን መጀመሪያ ትምህርትሽ ጥሩ መሆን አለበት፣ የአንቺ ውጤት ግን ጭራሽ አይመጠንም ብላ ከጓደኛዋ ጋር አዳራሹን እንድታጸዳ ትቀጣታለች። በምሳ ሰዓትም ዶንግን የምትወደው ሂራን ፈገግ ትልና ጆም የዶንግን ሩዝ ሸሚዝ እያየ ዛሬ ይህንን ሸሚዝ ለምን ለበስክ? በዚህ ልብስ ፕሮፖዝ ልታደርጋት አስበህ ነው እንዴ? እያለ ያሽፍበታል። እሷ በእውነት ትወደኛለች እንዴ? አዎ ትወድሃለች። ይህንን ቡና ተመልከተው። ይህንን ለእኔ ብላ ነው የተወችው። ሌላ ምን ትርጉም ሊኖረው ይችላል? ጆ በጣም ጥሩ ቲሸርት የለበሰውን የክፍል ጓደኛቸው ሙቢንን ለዶንግ ቴኳንዶ ውድድር ቲሸርቱ እንዲያበደው ይጠይቀዋል። ለውለታውም ሂራንን ቡና ይሰጠዋል። ሙቢን ግን ያንን ቡና ራሱ ለሂራን የሰጣት በመሆኑ ይደነግጣል። ኤራና ጓደኛዋ ደግሞ የዶንግን ውድድር ለማየት መምህሯን የታመሙ መስላ ፈቃድ ቢጠይቁም ስላልተፈቀደላቸው እሷ ወደ ውጭ ስትወጣ ተደብቀው ይወጣሉ። በቴኳንዶ ውድድር ወቅትም ኤራ የልጅነት ጓደኛዋ ዶንግን ትደግፈዋለች። ከዛ እሱ ግን ያሸንፍና ሸሚዙን ወደ ሂራን በመወርወር እሷ የኔ ፍቅረኛ ናት ብሎ ይፎክራል። እሷም ሸሚዙን ቀምታ ሂራንን በንዴት እየመታቻት ይቅርታ በስተት ነው ብላ ትሄዳለች። ፊልሙም ወደ አሁኑ ሲመለስ ኤራ በአንድ የገበያ ማዕከል ውስጥ ሪሴፕሽናሊስት ሆና ትሰራለች። በሌላ በኩል ደግሞ ዶንግ ተራ የትርፍ ሰዓት ስራዎችን ይሰራል። ኤራም የቀድሞ ጓደኛዋን ቻንግ ሲኦክን አግኝታት የሰርግ ካርዷን ትቀበላለች። ፍቅረኛዋም ሀብታም መሆኑን ስትነግራት ኤራ የሷ ፍቅረኛ የህግ ተማሪ መሆኑን ትነግራትና ለመሆኑ አንቺ ፍቅረኛ አለሽ እንዴ? አዋለኝ፣ እሷ አሁን የህግ ትምህርት እያጠና ነው ትላትና ወደ ፍቅረኛዋ ሙኪ ስትመለስ ስላልመለሰ በድምጽ መልእክት በትምህርት የወደድክ ይመስላል ስትለው እሱም አዎ ልክ ነሽ ወድቅ ያለው ይላትና በንዴት ወደ ዶንግ ደውላ ለምሳ ትጋብዘዋለች። ቻንሴው ከሀብታም ፍቅረኛዋ ጋር በዛ ሲያልፉ የገበያ ማዕከሉን በር መክፈት ያቅታታል። ዶንግን በሩን ሲከፍትላት በቁመናው ትማረካለች። ኤራም ወደ እነሱ ደርሳ እሱ በመዘግየቱ ውስጥ ተናገረው። ቻንሴኦግ ይህ ፍቅረኛሽ ነው እንዴ? አይ አይደለሁም። አዎ ጓደኛዬ ብቻ ነው፣ እሱ ግን ይወደኛል። ታዲያ አንድ ላይ መሆን አለባችሁ እኮ በጣም መልካም ነው። ደግሞም ሐኪም ሳይሆን አይቀርም። ሐኪም? አዎ በልብ ሰኮት ላይ ተጽፎ እኮ አይቻለሁ። እኔ ግን መልካም ሆኖ አላገኘሁትም። ለእኔ ከገንዘብ ይልቅ ደግሞ ስብና ይበልጣል ስትላት ልጅቷ ትደነግጣለች። ምግብ ቤት ውስጥ መሷ ቻንሴዮግ በመስኮት በኩል እያየቻቸው መሆኑን አይታ ዶንግንም ጸጉሬ ንካው፣ እሱ ግን ባይገባውም ይህንን ደግሞ ካላደረክ ምግቡን አልሰጥህም ስትለው ሳይወድ በግዱ ጸጉሯን መንካት ይጀምርና ልጅቷ በቅናት ተቃጥላ ጥላት ሄዳለች። ኤራንም የሱን ተወዳጅ ምግብና መጠጥ ታዘለት። ይሄ ማለትማ ፍቅረኛሽ በዚህኛውን ፈተና በድጋሚ ወድቋል ማለት ነው። እኔ እኮ አይምሮ ለማደስ ብቻ ነው የጠራሁ። እሱ እኮ የተጠቀመብሽ ብቻ ነው። ያንን ያሳሽለትን የቤት ማሳዣ ገንዘብ እንኳን አልመልሰልሽም። ይመልስልኛል? አይመልስልሽም። ፈተናውንም አያልፍም። ምክንያቱም አንቺ ሙሉ ኃላፊነቱን ስለወሰድሽለት እሱ ምንም ነገር ለማድረግ አይፈልግም ሲላት እሷም ታዝናለች። በሌላ ጊዜም ኤራ ለሙኪ በስጦት የምታበረክተውን ብስክሌት ይዛ ወደ አፓርታማው ትመጣለች። እሱም እሷን ሲያት ደንግጦ ስልክ ለምን እንዳላነሳ አስጠይቀው ተኝቼ እኮ ነው፣ ፈተናህን ውድቀህ እንኳን እንዲህ አይነት ጥሩ እንቅልፍ መተኛት የሚገርም ነው ካለችው በኋላ ሳይክሉን ትሰጠዋለች። የእሱን የተገለበጠ አለባበስ አስተውላ ወደ ውስጥ ትገባም አንድ ምግብ ቤት ባለቤት የሆነችን ሴት ታገኛታለች። ያቺ ሴት የሚያደርገችው የጸጉር ባንድ የራሷ መሆኑና አብረው እንደነበሩ ስትረዳ በንዴት እሱን መምታት ትጀምራለች። አዝናለሁ ኤራ እያለ ቢለምናትም ልቧ ተሰብሮ እኔ ሁል ጊዜ ከራሴ በላይ ለአንተ ቅድሚያ ይሰጥ ነበር፣ አንተ ግን እድሜ የገፋና ትንሽ ምግብ ቤት የምታስተዳድር ሴት መረጥክ ስትል ሴትየዋ ግን የኔ ምግብ ቤት እኮ ትንሽ አይደለም። ኤራን በስተየዋ ትልቅ ምግብ ቤት ፊት ለፊት ቆማ ብዙ ደንበኞችን ስትመለከትም ሙኪ በገንዘብ ስለምትደግፈው እንደመረጣት ትረዳለች። ሴትየዋም ኤራንን የቤት ማሳያዣ ገንዘብ መልሳ ትሰጣትና ወደ ቤት እንድታደርሳት ጠይቃታለች። ኤራ ግን የጸጉር ባንዷን እየነጠቀች ይሄ እኔ ነው ካለቻት በኋላ ትወጣለች። ሳይክሏ ግን ታክሲ ውስጥ ሊገባ ስላልቻለ የእሱን እርዳታ ለመጠየቅ ትገደዳለች። በሌላ በኩል የዶንግ አሰልጣኝ በድጋሚ ወደ ማርሻል አርት ስፖርት እንዲመለስ ቢለምነውም እኔ ካሁን በኋላ ወደ ስፖርቱ ዓለም አልመለሰም ብሎት በሀዘን ይወጣል። ሁሉም በመኪናው እየመጡ ያለን በሬዲዮ ላይ ታዋቂው አቅራቢ ሂራን ከባሏ ጋር ተፋታች የመሰበር ዜና ሲሰሙ እሷ ትደነግጣለች። ልክ በዚህ ጊዜ አንድ መኪና የሙኪን መኪናን በኃይል ገጨውና ሲወጣም የገጨው ሰው ዶንግ መሆኑን ያያል። የሙኪ ፍቅረኛ ይቅርታ አስጠይቅ ዶንግ እሱን አይቶ ኤራንን ለማግኘት የመጣ ይመስለዋል። እሷ ግን ከመኪና ወርዳ አሁኑኑ ለፖሊስ አሳውቅበት ስትለው ፍቅረኛዋ ከስትየዋ ጋር እየከዳት እንደሆነ ሲገባው ሰውየውን በቦክስ ደበድበዋል።
ከዛ በኋላም ኤራ በድንገት የጫማ ተረከዝ ተሰብሮ ማልቀስ ትጀምር። አዲስ ቦርሳና ጫማ ይገዛላትና ደስ ብሏት የመምረጥ ችሎታ በጣም አስገራሚ ነው። ዶንግ ኤራን ስትስቅ ሆና ስለሚያያት እራሷን በፍቅር ይነካታል። እሷን ፈገግ ብላ ቅድም ምግብ ቤት ውስጥ እንድንታረግ የነገርኩ እኮ ለዚህ ነው፣ ይህንን ስታደርግ በጣም ደስ ይላል። በትዝታም ኤራ ዶንግና ጓደኛዋ ሆነው በባህር ዳርቻ ላይ በደስታ ሲጫወቱ እንመለከታለን። በማግስቱ ምሳው ቆሻሻ እንዲጥል ስታዘው የአንቺን ስራ ሁሉ ለምን ታሰርኛለሽ እያለ ያጉረመርማል። እሱም ዘጋይታ አስተውጣም የት ልትሄጂ ነው? የክፍል ጓደኛዬ ሰርግ ስላለብኝ ነው። አለባበሴ እንዴት ነው ስትለው ላይ ሽፉባት። ርካሽ ብራንድ ሞዴል ለምትመስሊው ሁሉ ጊዜ ቆሽሸሽ ውለሽ ዛሬ እንዴት ነው ለመኳኳል ያሰብሽው? እኔ እኮ በጣም ውብ ነኝ ብላ ጥላው ትሄዳለች። በሰርጉ ላይ ደግሞ ማስታወቂያ አቅራቢዋ ባለመምጣቷ ቻንሲዮግ ኤራ እንድትተካት ስትለምናት እሷ መጀመሪያ ላይ ባትስማማም ቻንሲዮግ ግን ማይክሮፎን መያዝ እንደምትወጅ አውቃለሁ፣ እባክሽ መድረክ ላይ ወጥተሽ ለሁሉም ሰው እኔ ከሆንግ ኮንግ የመጣሁት ሲንጂ ጆንግ ነኝ በይልኝ፣ ካረዳሽን ግን ሰርግ ይበላሽብኛል ስትላ ተስማምታ የአማረ ልብስ ለብሳ መድረክ ላይ ስትወጣ ሁሉም ሰው እሷን ተመስላቸውና ማስታወቂያውን በጥሩ ብቃት ተቀርቧለች። ከሃዲው ሙቢንም በዛው ሰርግ ላይ አይተዋት ይወዳታል። በሌላ በኩል ደግሞ ዶንግ ለእናቱ ልደት ወደ ቤቱ ሄዶ በምግብ ጠረጴዛ ላይ ከአባቱ ጋር ይከራከራሉ። አባቱም የቴኳንዶ አሰልጣኝ እንዲሆን ቢመክረውም እሱ ግን በሐዘን ድሮ በኔ ላይ የተጻፉትን መጥፎ ወሬዎችን ሰዎች ካዩ ማን ከኔ ቴኳንዶን ይማራል? ያን ያንተ ንግድ አደጋ ውስጥ ባይወድቅ ኖሮ ያንን ውድድር አላሸንፍም ነበር። አንተ ራስህ የቴን ሕክምና በሰዓቱ ብታደርግላት ኖሮ እኔ ዛሬ ትልቅ ደረጃ ላይ ደርስ ነበር ብሎት እያለቀሰ ይወጣል። በሰርጉ ላይ ልጅቷ ባል እሷ በትክክል ሲንዲ ጆንግ መስላ ጓደኞቹን ይዞ ሊያስተዋውቃት ይመጣል። አንዱ ደግሞ ሙቢን ነበር። ሁሉም የደርሰዋት ሲፈልጉ ኤራን መጠጡን ለሙቢን ሰጣውና መጠጥ የማይጠጣ ቢሆንም ለሷ ሲል ጠጥቶት ይታመማል። እየረዳችሁም እኔ እኮ ላንቺ ስል ነው ራሴን አደጋ ውስጥ ጣልኩት፣ አብሮን ወደ ቤት እንድንሄድ ፈልጋለሁ። ከዛም የጓደኞቹን ድምጽ የተቀረጸበትን መረጃ ያሳያታል። ጓደኞቹ እሷ ሲንዲ ጆንግ እንዳልሆነች አውቀው እሷን ወደ ቤት የሚያደርሳት ሰው $1000 ይወስዳል ብሎ ተወራርደው ነበር። እሷም ይህንን ስትሰማ ልቧ ተሰብሮ ወደ ዶንግ ደውላ አሁኑን ወደዚህና ብላ ተናግረዋለች። ከሙቢን ጋር ወደ ውጭ ስትወጣም እነዚያ ወጣቶች በድጋሚ ሊያደርሷት ሲሞክሩ በንዴት አንዳቸውን መኪና መስታወት በድንጋይ ተሰብረዋለች። እኔ ሲንዲ ጆንግ አይደለሁም፣ የፈለጋችሁን ሂሳብ አምጡና እኔ እከፍላለሁ። አንዱ ሊመታት ሲለም ዶንግ ደርሶ ወጣቶቹን በሙሉ በንዴት ይደበድባቸውና አስቁማ ወደ ፖሊስ ጣቢያ ይዛው ትሄዳለች። ወጣቶቹም ዶንግ ይታሰር ሲሉ ኤራን ግን ቪዲዮን ሶሻል ሚዲያ ላይ ለቃ እንደምታዋርዳቸው ስታስፈራራቸው ክሳቸውን አንስተው ይለቁታል። ወደ ቤት ሲመለሱም ዶንግ ማንም እንዲያዋርዳት እድል እንዳትሰጥ ይነግራታል። እሱም እዛ ቦታ ላይ ተሸናፊ በመባሉ ማዘኑን ሲነግራት ልታበረታታው ትፈልግና አንተ ሞኝ ብትሆንም እኮ ተሸናፊ አይደለህም፣ ህልምን ታሳካዋለህ። እሱም እያለቀሰ በኃይል አቅፎ ያመሰግናታል። እሷን ታቅፎ ራሷን ስታረቅ ካሁን በኋላ ከነዚህ ቆሻሻ ወንዶች ጋር እንዳትሄጂ፣ ጊዜ ማሳለፍ ካስፈለገች ከኔ ጋር አሳልፊ፣ ሰክረን እንዴ እንደዚህ የምትቀባጥረው ስትለው በራሱ ገንዘብ ምግብ ሊጋብዛት ይወስዳታል። በትዝታም ኤራን ዶንግን ከሌሎች ልጆች ስጠብቀውና ቴኳንዶ እንዴት ለማመድ ታስተምሮ እንመለከታለን። በማግስቱም ጓደኛዋ ለኢራ ቁርስ የሰጠቻት በችሎታዋ ስለምታምንበት ለአቅራቢነት ስራ እንድታመለክት ታበረታታለች። እሷም ቁርሱን ይዛ ወደ ዶንግ ቤት ሄደና ዶንግ ገና ገላውን ታጥቦ መጥቶ እሷን እዛ በማየቱ ደነግጣል። የበሩን ፓስዋርድ አውቀዋለሁ እኮ። ከዛም ቃል ታነሳ ስትል የሚረዳትና ኤራ ላይ የፍቅር ስሜት በውስጧ ይሰማታል። እሱም ወደ ኋላ ሸሽቶ አብረው ቁርስ እያባሉ ከዛሬ ጀምሮ ሳይነጋ ወደ እኔ ቤት አትምጪ፣ ማታ ብቻ ነው ማግኘት የምፈልገው። ስልክ ተደውሎለት ሳይመለስ ይቀርም ያቺ ኢራን በድጋሚ እያስቸገረች ነው ብላ ትጠይቀዋለች። ኢራን በበኩልም ለአንድ ሰው ስለ ኢራ ማነስ ጠይቅ እናያታለን። በገበያ ማዕከል ውስጥም ኢራ በምሳ ሰዓት ኑድልስ እየበላች በድንገት አግኝታት የዶንግን አድራሻና ስልክ ስጠይቃትም እሱ እኮ አግብቶ ሌላ ቦታ ህይወቱን መስርቷል፣ ስለዚህ ያገባ ሰው ልታስቸግር አይገባሽም፣ ከመቅረብሽ በፊት ስለሚመጣው መጥፎ ውጤት ማስቢበት እንጂ ብላ ታስፈራራታለች። ከዛም ኢራ የገበያ ማዕከሉ ማስታወቂያ አቅራቢ ስራውን የለቀቀ ስትረዳ እሷ ለመወዳደር ታስብና ዶንግን እኔ ዛሬ ማስታወቂያ ስራ ልሰራ ነው፣ ስለዚህ ማስታወቂያ ስራ በቪዲዮ እንድትቀርጸ ይፈልገን የጠራሁ ትለና ድምጿን በጥሩ ሁኔታ ቀርጾትም ደስ ይላታል። ከስራ በኋላ ማን ሰው የሚከተላት መስሏት ትሮጥና ከበስተጀርባዋ ትከሻዋን የያዛትን ሰው በቦርሳዋ ከመታችሁ በኋላ ሙቢን መሆኑን ታያለች። አፍንጫው ደማም ይቅርታ ጠይቃ ለምንድን ነው በዚህ ሁኔታ የምትከተለኝ? የሆነ ሳጥን እየሰጣትም ይህንን ላንቺ ለመስጠት ፈልጌ ነው፣ በዛን ቀን የጫማሽ ተረከዝ ተሰብሮ ስለነበረ በምቾት እንድትራመጂ ብዬ ይህንን ጫማ አምጥቼልሽ ነው አደል? በዚህኛውም ጊዜ በሆነ ነገር ተወራደን የመጣኸው አይደለም። አንተ ማየት ያንን መጥፎ ታሪክ እንዳስታውስ ያደርገኛል። ስለዚህ ይህንን ሳጥን ይዛ ከፊቴ ጥፋ። እኔ ግን አንቺን ማግኘት ፈልጋለሁ። ካየሽ ጀምሮ ስላንቺ ብቻ ነው የማስበው። አብረን ረጅም መንገድ ለመጓዝ ምግብ ቤት አስይዣለሁ። አሁን ፍቅረኛ አለሽ? የለኝም ብልህስ? እንግዲያውስ ከኔ ጋር ለቀጠሮ ውጪ እንድትወጂኝ ጥረት አደርጋለሁ።
ካለ በኋላ ጫማውን ሊያደርግላት ሲሞክር ለትንሽ ጊዜ ካሰበችበት በኋላ ጫማውን ታደርገዋለች። በሌላ በኩል ዶንግ ወደ አሰልጣኙ ሄዶ በድጋሚ ወደ ቴኳንዶ በመለስ ብዙ ገንዘብ ማግኘት እችላለሁ፣ ከገንዘብ ይልቅ ህልሜን ታከታል። ህልሜን ማሳካት የምችለው በኪሴ ውስጥ ገንዘብ ሲኖር ብቻ ነው። ለእናቴ ቤት መግዛት፣ ለአባቴ መኪና መግዛት ፈልጋለሁ። ለገንዘብ ብቻ የምትራብ ከሆነ ካሁን በኋላ ወደዚህ እንዳትመጣ። ከዚህ በኋላም ኤራ ማስታወቂያውን ደስታ ከዶንግና ከጓደኛዋ ጋር ያከብራሉ። ኤራ የተቀረጸውን ድምፅ ደጋግማ ስትሰማም ይህንን ብቻ ስትሰሚ የምትይ ነው የሚመስለኝ። አዎ በጣም ደስ ይላል። እስም የአቅራቢነቱን ስራ እንድትሰራ ቢመክራትም እሷ ግን እድል የማታገኝ መስሏትም ቢትላለች። አንተ ስለምን እያሳካህ ነው? የእኔ ህልም ሀብታም መሆን ብቻ ነው። እንዴት አይነት የልጅነት ህልም ነው? ሀብታም ስትሆን ግን እኔንም ሀብታም ታደርገኛለህ አይደል? ለዚህ እኮ ነው ሀብታም የማልሆነው እያለ ያሽፉባታል። በልጅነታችን ስናድግ የምንፈልገውን መሆን እንደምንችል ይነገረን ነበር። የእኔ ህልም ሚስ ኮሪያ መሆን ነበር። የእኔ ህልም ደግሞ የሩዝ ኬክ ማዘጋጀት ነበር። አሁን ግን የሰዎች ህልም ዝም ብሎ እንደማይሳካ ተረድቻለሁ። እሷ መተኛ ስትጀምርን ፊቷን በቅርበት እያያት ሊነካት ሲለም በድንገት ይህንንማ እንዳታረግ፣ ካሁን በኋላ ከነካኝ እጅን ሰብረዋለሁ ስትለው ይደነግጣል። እኔ እንዲህ አይነት ነገር አልወድም፣ አንተ ትልቅ ሞኝ ነህ። ስለዚህ ከኔ ጋራ ወይ መጨባበጥ ወይ ደግሞ ማቀፍ ብቻ ነው የምችለው። ከዚህ በላይ ምንም እንዳትጠብቅ ብላ ጥላው ስትሄድ ግራ ገብቶት ለእሷ ግን ይሄ ምንም ማለት አይደለም ብሎ ያስባል። በማግስቱም ኤራ ወደ ገበያ ማዕከሉ ስትሄድም ማናጀሩ ለማስታወቂያ ስራው ቃለ መጠይቁ ተጭበርብሮ ሌላ ሰው ቢቀጥርባትም ባለቤቱን አስገድዳ ድጋሚ ኢንተርቪው ታደርጋለች። ነገር ግን ባለቤቱ አሁንም ያችን የመጀመሪያን ሴት ይመርጥና አዝና ስትወጣ ዶንግ ፓርክ ውስጥ አቅፎ ያረጋጋታል። በማግስቱም ዶንግ በአሰልጣኙ ግፊት የድሮ ተቀናቃኙን ውድድር ለመመልከት ይሄዳል። ድሮ ዶንግ ለእህቱ ሕክምና ገንዘብ ስለሚያስፈልገው ውድድሩን አሳልፎ ሰጥቶ ከቴኳንዶ ታግዶ ነበር። አሁን ግን የትርፍ ሰዓት ስራ አምጥቶ ወደ ቴኳንዶ ለመመለስ ይወስናል። ሙቢን ደግሞ ኢራንን ወደ ቤት ሳይደርሳት ዶንግ መጥተው በኃይል አቅፋታል። በቴኳንዶ ተመልሼ ለቤተሰቦችና ላንቹ ጥሩ ህይወት ሰጣቸዋለሁ ዛት ሙቢን ይደነግጣል። ሙቢን ከእሷ ጋር ቀጠሮ መጀመሩን ተናግሮ እንዳያቅፋት ሲከለክለው እሷ ከሙቢን ጋር እንድትቀጥል እንደማይፈልግ ይነግራታል። ምግብ ቤት ውስጥ ሙቢን ነገም አብሮ ለቀጠሮ እንዲወጡ እሷን ሲሳምናት ዶንግ በንዴት ፈጥነሽ ቢ ወደ ቤት መሄድ አለብን። ወደ ቤት ከተመለሱ በኋላም ለምንድነው ከሱ ጋር የተቀጣጠራችሁት? እሷም ዶንግ ወደ ቴኳንዶ ከተመለሰ ጉዳት ስለሚደርስበት ስራ ፈልገህ የጋርድ ስራ ልታስቀጥረው ብትፈልግም በህልሙ እንደሚቀጥል ይነግራታል። በማግስቱ ጠዋትም ሂራን ዶንግ ልታገኘው ስትመጣ በቁጣ ታባራታለች። የድርጅቱን የጥበቃ ስራ እንዲሰራ መልእክት ስትልክለት እሱ ግን ማርሻል አርትን እንደሚሰራ ይነግራታል። በገበያ ማዕከል ውስጥ ደግሞ ኢራ አንዲት ሴት ሰዓት ሰርቃ ስትሮጥ ትይዛትና የገበያ ማዕከሉ ባለቤት ሁለተኛ ሚስት መሆኗ ታውቆ ማናጀር እሷን አጎንብሳ ይቅርታ እንድጠይቅ ያስገድዳታል። ዶንግም ነገሩን አይቶ ጣልቃ በመግባት ሴትየዋን ሌባ ናት ካለ በኋላ የእሷን ስራ አስለቅቀው ይዘዋት ይወጣል። እሷን በዶንግ ተናዳ ስራዋ በመጥፋቱ ማልቀስ ስትጀምር አቅፎ ያረጋጋታል። በሌላ ጊዜም ከሙቢን ጋር ለቀጠሮ ስትዘጋጅ ዶንግ በቅናት ያሽፍባታል። ምግብ ቤት ውስጥ ደግሞ የሙቢንን ትኩረት ለመሳብ ጸጉሯን ስታወዛውዘው እሱ ግን አንገትሽን አሞሽ ነው እንዴ ስላላት ትበሳጭበታለች። በሌላ በኩልም ዶንግን ተፎካካሪ ውድድሩ እንዲታውና የእህቱን ሕክምና እንዲሸፍንለት የመጋዘን ስራ አስኪያጅ እንዲሆን ቢያባብለውም ያባረዋል። ከዛም ተንኮል ሰርቶ ዶንግ ያለ አሰልጣኙ ፈቃድ የመጀመሪያ ውድድሩን ያደርግና በቂ ልምድ ስላልነበረው በተቀናቃኙ በከፍተኛ ሁኔታ ተደብድቦ ራሱን ይስታል። ሆስፒታል ውስጥ እሷ እያለቀሰች ቴኳንዶ ካልተው ካላናግርህም ሂራን መታ መሷ እንድትወጣላት ስትጠይቃት ዶንግ ግን የሷን እጅ ይዞ አልወድሽም ካሁን ባላ ትደውይልኝ ብሎ ያባራታል። እሷም ለማስታወቂያ ስራው ለኢንተርቪው መመረጧን ስታውቅ በደስታ ታቅፈዋለች። ወደ ቤት ከተመለሱ በኋላም ሂራን ወደ ቤቷ መታ ዶንግኒ ነው ራስሽን አታዋርጂ ስትላት በንዴት ትደውለትና ሂራን እዚህ ናት ናና ይዛት ትለዋለች። በሌላ ቀንም እሷ በድንገት ታማ ሆስፒታል ስትገባ ሙቢን እንደሚወስዳትና ዶንግም ሰምቶ እየሮጠ ይመጣል። ሆስፒታል ውስጥ ሙቢን እሷን በድንገት ሲቀርባት ገብቶ ያቸውና እሷም አልተረዳኸኝም ብትለው በምስ ወገን ተናዶ ይወጣል። ነገር ግን የልጅነታቸው ትዝታ ትዝ ብሎ ተመልሶ ይመጣል። ከዛም ልጁን ለምን ቀረብካት ወሰንህን ወቅ እንጂ ምን ነው ትወዳታለህ እንዴ? እንደ ጓደኛ ወዳታለሁ በማለት እሷም ተናዳ ለሙቢን ከዛሬ ጀምሮ ፍቅረኛሞች ነን ትለዋለች። ዶንግም ኢራን ወደ አሰልጣኙ የኑድልስ ሱቅ ይዟት ሄዶ ስለ ሙቢን ቢከራከራትም እሷ ግን እንደምትቀጠልበት ትነግረዋለች። በማግስቱም ቁርስ ላይ ኢራ ፍቅረኛ መሆናቸውን ስታወራ ዶንግ በትምህርት ቤት ሙቢን የሚወደው ሴት እሱን ተወደው እንደነበር ያስታውሳል። እሷ ግን ሙቢን እኔን ብቻ ነው የሚወደው። ከዛም ከሙቢን ጋር ለቀጠሮ ብትወጣም እሱ ግን በስራ ምክንያት ከቢሮ ውጭ እንድትጠብቅ ይነግራታል። ሙቢንም ለእሷ የሲንደሬላ ጫማ ሰጥቶ አሁን ፍቅረኛሞች ስለሆነን ይህንን ውሰጂው ቢላትም እሷ ግን በውድነቱ ትገረማለች። እሱ ግን በቅናሽ እንደገዛ ዋሽቶ ይሄዳል። ይህንንም በቅናት ዶንግ ያቸዋል። በቀጣዩ ቀን መስዋ ሳትነግረው ወደ አንድ ዝግጅት ስትሄድም ሙቢን ሌላ ባለሀብት ሴት አስከትሎ ሲመጣ ታገኘዋለች። እሷ እንደማያውቃት ሲሆንም
ልታገባ ነው እንዴ? እኔ ጋር ምን ትሰራለህ ታዲያ? ጊዜ ለማሳለፍ ነው? በጭራሽ እንደዛ አይደለም፣ እወድሻለሁ እና ከሷ ጋር ተለያያለህ? አይሆንም፣ እንደዛ ማድረግ አልችልም። በቤተሰቦቻችን የተወሰነ ውሳኔ ነው። ግን ጃፓናዊት ስለሆነች ኮሪያ ሰውን ከአንቺ ጋር ሆናለሁ። በጣም የምትደብርና ቆሻሻ ሰውነ። የፈረደባት ሲንደሬላ ታሪክ እዚህ አይሰራም ብላ ጫማውን ወርውራለት በባዶ እግሯ እያለቀሰች ትሄዳለች። ዶንግ ደርሶን በኮቱ አቅፎ ሲያጽናናት አንተ ላይ ስለተናደድኩ ነበር ከሱ ጋር የሆንኩት፣ ከኔ ራቅ፣ ሳይል ልብ ይመታል ስትለው ይደነግጣል። የሙቢንን ክደት አጋልጦ ጋብቻው እንዲሰረዝ አድርጎ ነበር። ሁለት ወደ ቤት ሲመለሱም ዶንግ ስለ ውድድሩ ሲነግራት አሁንም መቁሰል ፈልገህ ነው? አትጨነቂ፣ አሁን ደህና ነኝ። ጣራው ላይ ከወጡ በኋላም ለምንድነው ሁሌ ከማይረባ ሰው ጋር ፍቅር የምትጀምሪው? የመጀመሪያ እውነተኛ ፍቅሬን ረስተኸዋል ካለችው በኋላም በተወስታ ወደ ስልጠና ሊሄድ ሲልም ምግብ በሩ ላይ አስቀምጣለት ስትሄድ ሂራን መስላ እሷን መውደድ እንደጀመረና እንደቀረባት አይታ ነበር። አሁን ላይም የመጀመሪያ ፍቅር እንደከተባት ነው፣ ጠባሷ አይጠፋም ብላው ትሄዳለች። እሱም የመጀመሪያ ፍቅረኛዋ ማን እንደሆነ ያስባል። በቀጣዩ ቀን መሰዋል ቃለ መጠይቅ ልብስ ስትገዛ ሁሉም ያምራል ይላትና አንዱን ካልመረጥክ ለምን መጣህ? በሁሉም ልብስ ታምሪያለሽ፣ እኔ ምን ላድርግ? ወደ ቦክስ ልመመዱ ሄደውም ተጋጣሚው በኃይል ይመታውና እሷን መለማመድ እንደምትፈልግ ተናግራ ዶንግ እኔ ያለማመድሻለሁ፣ አይ እሱ ጠንካራ ስለሆነ እሱ ያለማምደኝ ብላ ሆን ብላ ዶንግን ስለመታው ብላ አፍንጫውን ትመታዋለች። በቃለ መጠይቁም በትምህርት ማስረጃ ምክንያት ባትመረጠም ዶንግ ውድድሩ ላይ በመጀመሪያ ዙር አሸንፎ ሂራንን ችላ በማለት ወደ እሷ ጋር ሄዳል። እሷም እንዲህ ስትሆን ማየት አልችልም፣ ስታልቅሽ ራሱ ታምሪያለሽ ብሎ እጇን ይዞ በቶ የእኔም ልብ እንዳንቺ በፍጥነት እየመታ ነው፣ ልቤ ሊቀርብሽ ይፈልጋል። ለምን እንደዛ ትላለ? በውስጥ የያዘው እና አንቺን በውስጥሽ ነው ያሽው። እስኪ ዝም በል በቃ። ከዛም በፌስቲቫል ላይ መድረክ እንድታገኝ ይረዳታል። ከዛም የየራሳቸው ክፍል ውስጥ ሆነውን በረሮ አይታ ስትጮህ እሱም እየሮጠ ወጥቶ የኔ ክፍል በረሮ አለ፣ እዚህም አለ፣ ስለዚህ እዚህ ነው የምቆየው፣ አይሆንም፣ ወደ ክፍል ተመለስ፣ እነሱ እስካልወጡ ድረስ እኔ አልወጣም ብሎ እዛ በድርና በነጋታው አባትየው እሷ ክፍል ውስጥ ሲያየው በተሳሳተ መንገድ ተረድቶት ይመታዋል። በቀጣይም ከሂራን ጋር ሆኖ አይታ ይከተላትና ከአንቺ ጋር ነው መሆን የምፈልገው፣ ማንንም አልፈልግም፣ ፍቅረኛ ትሆኛለሽ ሲላት ትስማማለች። ላለፉት ዓመታት የመጀመሪያ ፍቅሯ እሱ እንደነበረም ትነግረዋለች። ሂራን በመካከላቸው ልትገባ ብትሞክረም እሱ ግን እኔና እሷ ፍቅረኛሞች ነን በማለት በግልጽ ነግሯት ፍቅራቸውን ይቀጥላሉ። ኢራ ለቃለ መጠይቁ በጥሩ ሁኔታ ተዘጋጅታ ስትወጣም ተመለሽና ሌላ ልብስ ቀይሪ፣ ጅንስ ለበሺ፣ እንደዚህ በአጭር ልብስ ማንም እንዲያይሽ አልፈልግም። አንተ ደግሞ ምን ሆናል? እንደዚህ አይነት ትእዛዝ አትስጠኝ እንጂ እያዘዝኩሽ እኮ አይደለም እየለመንኩሽ ነው ይላትና ልብሷን ቀይራም አብራ ወደ ልምምድ ማዕከሉም ትሄዳለች። ልምምድ እያደረገም ለአሰልጣኙ ሁለታችንም ፍቅረኛሞች ሆነናል ስለው አሰልጣኙ ይደነግጣል። ወደ ቤት ከተመለሱ በኋላ ምግብ አዘጋጅታለት በጣም ተሻሽለሻል፣ በጣም ደስ ብሎኛል። አብሮ ቲቪ እያዩ መሬት ላይ ስትቀመጥ ለምንድነው መሬት የተቀመጥሽው? እዚህ ቁጭ በይ እንጂ ምንም አይነት መጥፎ ሀሳብ የለኝም፣ የሆነ ነገር ባስበው መቼም ትገኛለሽ ይላትና ውድድር ስላለው ሁለቱም ወደ ስቴዲየም ሄደው እሷም እዛ ያየችውን የአስተዋወቂነት የስራ መደብ ለማመልከት ትወስናለች። ዶንግም ውድድሩን በአጭር ጊዜ ሲያሸንፍ ሁሉም ደስ ብሏቸው ወደ ቤት ሲመለሱ ኤራም ዛሬ ካንተ ጋር አብረን ቲቪ እያየን እንዝናናለን ብትለው ማከሪያ ወገን ከጋብቻ በፊት አንድ ክፍል መቆየት አትችሉም በማለት ከለክላቸዋለች። ከዛ በኋላ እሱም ፍቅረኛሞች ባንሆንም እንኳን አንቺ ለኔ በጣም ልዩ ነሽ፣ እጅሽን ይዤ ብቻ ሌሊቱን ሙሉ ማሳለፍ እችላለሁ። ከተቀናቃኙ ታክሱ ጋር ስለሚኖረው ጨዋታ ሲነግራትም በፍጹም ከሱ ጋር አትወዳደርም፣ በፊት ብዙ ችግር ፈጥሮብሃል፣ በጣም እንደምወድ ታውቃለህ። አንድ ሰው በ3 ጥይት ቢመታህ እንኳን ሁለቱም በእኔ ላይ እቀበለዋለሁ፣ በማንኛውም ሁኔታ ላስጠል እፈልጋለሁ ስትለው እሱ ግን እንድታስጠኝ አልፈልግም፣ ማንም አይኑን እንኳን እንዲያነሳብሽ ጠንካራ መሆን ይፈልጋለሁ፣ ታምኚኛለሽ አይደል? በሌላ በኩል አባቱ መጥቶ ስለ ስራውና ስለ ትዳሩ ቢከራከሩም የአንተ ህልም ምን ነበር ብሎ ሲጠይቀው አባቱ ህልሜ አብራሪ መሆን ነበር፣ ነገር ግን ክፍያ መክፈል ስላልቻልኩኝ ታውኩት። አሁን ግን እናንተ ልጆች ህልሜ ናችሁ። አብራሪ ላረግህ አልችልም፣ ነገር ግን አንደኛ ማድረግ ላይ እንድትከበር አረግሃለሁ። አሰልጣኙ ጋር ሄደውም ከተቀናቃኝ ከታክሱ ጋር መወዳደር እፈልጋለሁ፣ ምክንያቱም ከዛ ክስተት መውጣት የምችለው በዚህ መንገድ ብቻ ነው በማለት ይወስናል። እሷም ታክሱ በጣም ኃይለኛ ተጋጣሚ ነው፣ ህይወትህ ሊያልፍ ይችላል እኮ ብትለውም እሱ ግን ለብዙ ዓመታት አንገቴን ደፍቼ እኖራለሁ፣ አሁን ግን አንገቴን ቀና ለማድረግ ይህንን እድል አግኝቻለሁ፣ ታዲያ ልትደግፊኝ አትችይም? እሷም ለስቴዲየም ማስታወቂያነት ቃለ መጠይቅ ልታረግ ስትሄድ ዶንግ መድኃኒትና ስጦታ ሰጥተዋት እዛ ማንም ያላረገውን ነገር ማድረግ አለብሽ፣ ያኔ ምናልባት እነዛ ሰዎች ይቀጥሩሻል በማለት ያበረታታታል። እሷም ቃለ መጠይቅ ላይ እስካሁን ወንዶች ብቻ ናቸው እዚህ ሲሰሩ የነበሩት፣ ነገር ግን አሁን እዚህ ቦታ ላይ ሴት አስተዋወቅ ያስፈልጋል በማለት ድንቅ ብቃቷን አሳይታ ስራውን ስታገኝ ሂራን ግን በመጥፎ ጸባዩ ሳትመረጥ ትቀራለች። ከውድድሩ በፊትም ዶንግ ነገ ውድድር አለኝ፣ እኔ ካሸነፍኩኝ ቃለ መጠይቅ ታደርግልኛለሽ አይደል? አዎ፣ ስለዚህ ማሸነፍ አለብህ፣ ምክንያቱም እኔ ከታክሱ ጋር ቃለ መጠይቅ ማድረግ አልፈልግም። እሷም እያለቀሰች
ውድድርህ እስኪያልቅ ድረስ በአንተ ላይ ብቻ ነው አይኔን የማረገው። በቻልኩት መጠን ጠብቀህ እሞክራለሁ። በጣም ወድሃለሁ። አንተም ማጣት አልፈልግም። እኔም በጣም ወድሻለሁ። ለአንቺ ያለኝ ፍቅር በ500 እጥፍ ጨምሯል። በነጋታውም ኤራ በመድረክ ላይ ስራዋን ስትጀምር በውድድሩ ላይ ታክሱ ዶንግን በንግግር አናዶት በወጥመዱ በመጣል መሬት ላይ በኃይል ይመታዋል። እሷ ማልቀስ ጀምራለች። ጉዳቱ ከባድ በመሆኑ ውድድሩ ሲቆምም ታክሱ ለሚዲያ ሲያወራ ራሱን ስተወድቆ ሆስፒታል ይወሰዳል። ዶንግም ኤራን ለቅፋት ሲሞክር እሷ ብትጮህበትም እሱ ግን ለምን ዝም አልሽ? አሁንም ለመጋጠም ግትር ከሆንክ እኔ ካንተ ጋር አለያያለሁ እያለችው ቢሆንም አሁንም ምንም መስማት እኮ አልቻልኩም እያለ መጮህ ሲጀምር ደንግጠው ወደ ሆስፒታል ትወስደዋለች። ሐኪሙም ለተወሰነ ጊዜ መስማት አይችልም፣ ከተወሰነ ጊዜ በኋላ ይስተካከላል፣ ነገር ግን በራስ ቅሉ ላይ ያለው ስብራት ከባድ ሊሆን ይችላል ይላቸውና በሆስፒታሉ የተገኘችው አከራይዋም ለአሰልጣኙ ምስጢራዊ ስልክ ሰጥታው የነበረ ሲሆን አሰልጣኙም ያንን ካየ በኋላ አንቺም እንደተጨነቅሽ ተረዳሁኝ ስላት እሷም ያ ስልክ ካለፈ ህይወቴ ጋር የሚያገናኘኝ ብቸኛው ነገር ነው። አከራይዋ ቀጥላም ቀደም ሲል በኤራ ፎቶ ስቱዲዮ ውስጥ የምሰራ ነበር። ለአንድ ፊልም ኦዲሽን ሰጠሁኝ። ነገር ግን ልጅ ያላትን ጀግና ሴት ማንም ስላልፈለገ አስቸጋሪ መንገዶችን መረጥኩና ቤተሰቦችን መተው ነበረብኝ ብላ ድሮ ታሪኳን ተናግረዋለች። ዶንግም ለቀናት ዝም ብሎ ከቆየ በኋላ መስማት ሲጀምር እሷ በደስታ ስታቅፈው ለ5 ደቂቃ እንኳን መስማት አለመቻል በመላው ዓለም ብቻሽን እንደሆንሽ ያህል ይሰማሻል። እሷም እንደገና ወደ መድረክ ከሄድክ ግን እኔ ካንተ ጋር አለያያለሁ፣ ጓደኛሞች እንኳን አንሆንም። እንደዚህ ልታስፈራሪኝ አትችይም። ከአንቺ ውጪ መኖር እንደማልችል ታውቂያለሽ። የቴኳንዶ ስራዬን መተው አልችልም በማለትም ቢላታል። የአሳ ሾርባ ይዛ ወደ አከራዋ ቤት በመሄድም ከአንቺ ጋር ምግብ መብላት ፈልጋለሁ ትላታለች። ስለ ምግቡም አባቴ ሁሉ ጊዜ ትንንሽ አሳዎችን ያመጣ ነበር። እናቴ በውሃ ውስጥ አብስላው አባቴ በጣም ስለወደደ ሁሉ ጊዜም እንደዚህ አይነት ምግብ ብቻ እንዲበስለት ይጠይቅ ነበር ብላ ታሪኩን ትነግራታለች። አከራዋ ምግቡን ቀምሳ ታሪኩን ስትሰማ በሀዘን ራስ ምታት እንዳለባት አማካኝታ ኤራን ትሰናብታታለች። እሷ ከሄደች በኋላ አከራዋ ማልቀስ ትጀምር። እናቷ የጎልማሶች ፊልም ኮከብ ነበረች ተብሎ ማንም ለልጄ ለኤራ እንዲነግራት አልፈልግም ነበር። ለዛ ነው ቤተሰቦችን የታውኩት በማለት እውነተኛ ማንነቷን ታስታውሳለች። በዛኛው ሰዓትም ዶንግ በፊት ፎቶዎቿንና አሮጌ መጽሐፎችን ሳየም በልጅነት ሁሉ ጊዜ ከረሜላ ተሰጣው የነበረችው ያቺ ሴት የአሁኑ አከራይዋና የኤራ እውነተኛ እናት መሆኗን በድንገት ያስታውሳል። ልጅ ያለ እናትየው ከመሄዷ በፊት ለዶንግን እኔ ከመሄዴ በፊት ኤራና አድራ ጠብቅልኝ ያለችውን አስታውሶ አከራው የኤራ እናት መሆኗን ይረዳል። በቀጣይም እህቱ ልታገኘው መታ የገዛላትን ጫማ አርጋ በማየቱ ሊያዋራት ቢፈልግም ዝም ትለዋለች። ወደ ልምምድ ማዕከሉ ሊሄድ ሲል እጁን ይዛው አሁን በፍጹም እንዳትሸነፍ ስትለው ደንግጦ ለእኔ የምታወሪው ለ10 ዓመታት ያህል ለምን የጥፋተኝነት ስሜት እንዲሰማኝ ያደረግ አንተ በጣም መጥፎ ነህ። እኔ እኮ ባንቺ ምክንያት እንዳልሆነ ነግርሻለሁ ይላትና ከዛ ማስታወሻ ደብተር ሰጥታው እኔ አንተ አድናቂ ነኝ፣ ይህንንም ለአንተ ነው ሰብስቤ የሰራሁት። ለመስራት 10 ዓመት ፈጅቶብኛል። ስለዚህ አሁን እንዳትሸነፍ፣ አንተ ሻምፒዮን መሆን ካልቻልክ እኔ የበለጠ አዝናለሁ። ስለዚህ ስለመሸነፍ በፍጹም እንዳታስብ ትለውና በቀጣይም ዶንግ እሷን ለማግኘት ሄዶ እሷም የጻፍከውን ጽሑፍ አይቼዋለሁ፣ ውድድርህን መርጠሃል፣ ይሄ ለመለያየታችን ጥሩ መንገድ ነው ስትለው እጇን ይዛትና ልለቅሽ አልችልም። መስማት አቅተው በነበረበት ጊዜ ሁሉንም መንገድ ሞከርኩኝ። ጸልዬ አላውቅም ነበር፣ ነገር ግን ለአንተ በየቀኑ ጸልይ ነበር። ማርሻራት እንድትታው ጸልይ ነበር። አባቴ ለአሳ ማጥመድ ወደ ባህር በሚሄድበት ጊዜ እናቴ ስለ ህይወቱ ትጸልይ ነበር። የማስታወስ ችሎታዋን ባጣችበት ጊዜ እንኳን ማዕበል በሚመጣበት ጊዜ ትጸልይ ነበር። አባትሽ ወደ ባህር ሲሄድ ትንፋሽ እንኳን ማውጣት አልችልም ትል ነበር። እኔም እንደዚህ መኖር አልፈልግም ስትለበም እኔም የመስማት ችሎታዬ እንዳይጠፋ ፍራለሁ። ነገር ግን አሁን ማርሻራትን መተው አልችልም። ያህል ህልሜ መኖር አልችልም። ይሄን ህልም ብቻ ሳይሆን የአባቴ የእህቴና የአሰልጣኙም ህልም ጭምር ነው። ታምኝኛለሽ አይደል? ይሄ ማለት አሁን ጓደኛሞች እንኳን አይደለንም ማለት ነው። እኔ ይሄንን ማድረግ አልችልም። ከአንቺ ጋር መለየት አላሰብኩም። ከእንግዲህ ምንም አልደብቅሽም። እሷ ግን ቻው ብላ መሄድ ትጀምራለች። ልትደግፊኝ አትችይም። ይህንን ማየት አልችልም። በጣም ከባድ ነው። ይህንን ባልጀምሮ ኖሮ ብዬ እመኛለሁ ብላ ውስጥ ሄድ ማልቀስ ይጀምራል። ከዛ በፊትም ወደ አከራዋ ሄዶ ከእንግዲህ ኤራን አንቺ ተንከባከቢያትን አልችልም ስላት አከራዋ ታመሰግነዋለች። እሱም ይህንን ያደረኩት በአንቺ አባባል ብቻ ሳይሆን ከመጀመሪያም ጀምሮ በነበረ የኤራ ጓደኝነት ምክንያት ነው ይላትና በቀጣይም ኤራ ለዶንግ ፍሪጅ ውስጥ ያለውን ገንፎ ሙቃ ብላ ስትለው ለአንቺ ያለኝ ስሜት አሁንም ተመሳሳይ ነው። ስለዚህ መለየት ብቻ የምትፈልጊ ከሆነ አታዋሪኝ። ከዛም እሷ ወደ አከራዋ ቤት ሄዳ በልጅነቱ የተቀመጠችውን አሻንጉሊቷን አይታ ሁሉም ነገር ይገባታል። ማነሽ? በእነዚህ ፎቶዎች ላይ ያለችው ልጅ እኔ ነኝ። እናቴ ነሽ አይደል? የሞትሽ መስሎኝ ነበር። ነገር ግን ህይወትሽን በጣም ተደስተሽ እያሳለፍሽው ነው። በፈለግሽ ጊዜ አልመጣሽም። ታዲያ አሁን ለምን መጣሽ? እያለቻት እያለቀሰች አሁን በህይወት እንዳለሽ ብቻ አስባለሁ። ነገር ግን በፍጹም ላገኝሽ አልፈልግም። ሂራን ደግሞ መታ ለዶንግ ምሳቃ ስትሰጠው በዚህ ውስጥ ምን አለ? ገንፎ ነው። ይሄ ያኔ ድሮ ያዘጋጀችው የምግብ ምሳቃ ነው። አንተ ደግሞ ነው ያዘጋጀሁት መስሎ ነበር።
እና እኔ ላንተ ታማኝ ስላልነበርኩኝ እንድታገባኝ ያሳመነችልኝ እሷ ናት ትለውና እሷም ወደ ዶንግ ቤት መታ የቤቴ የውሃ ማሞቂያ ተበላሽቷል፣ ስለዚህ በአንተ ቤት ማድር አለብኝ ትለዋለች። ማታ ላይ ስትተኛ አይቷትም እንዴት ነው ጥሩ እንቅልፍ የምትተኛው ብሎ ያስባል። ከዛም ለሚቀጥሉት ጥቂት ቀናት በቤቱ እየኖረች ትንከባከበዋለች። እሱም እውነቱን ንገርኝ፣ የውሃ ማሞቂያሽ አልተበላሸም? ለእኔ ተጨንቀሽ ነው እዚህ የምትኖሪው? የሆነ ነገር እንዳላደርግ ምን አስበሽ ነው? ራሴ እንዳልጎዳ ብለሽ ነው ስላት፣ እሷም አይ የውሃ ማሞቂያ የምር ተበላሽቷል፣ በበጋ ወቅት የውሃ ማሞቂያ ስለተበላሸ ብቻ ወደ እኔ ቤት የመቀየርሽን ምክንያት አልተረዳሁትም ስላት፣ እሷም ትበሳጫለች። በሌላ ጊዜም ሂራን ይህን ልነግር እፈልጋለሁ እሷ እንዳታጣት፣ ምክንያቱም አንተ ለእሷ ትጋባታለህ፣ እሷም ለአንተ ትጋባለች ማለቷን ያስታውሳል። አካሪዋም ለልጇን አምኑ ያንን ስልክ አሰልጣኙ አምጣ ወደ ጃፓን እንመልሳለን ትለዋለች። ስልኩን ከአሰልጣኙ ለመውሰድ ሲሄድም አሰልጣኙ የይለፍ ቃሉን የልጃቸውን የልደት ቀን አድርገውታል ይለዋል። እሱም በዛ ስልክ ውስጥም ብዙ የኢራን ፎቶዎችን ያየዋል። እሱም ፎቶዎችን በውስጡ አግኝቶ ያንን ስልክ ለእሷ ይስጣታል። እናትሽ ይሄንን ላንቺ ሰጣሻለች ሲላት፣ እሷም አልፈልገውም፣ እናት ይሄንን ስልክ ለ30 ዓመታት ያቆያችው የአንቺ ፎቶዎች በውስጡ ስላሉ ነው፣ ሁልጊዜም አንቺን ስታይሽ ነበር የኖረችው። ከዛም ፎቶዎቹን ካየች በኋላ ወደ አባቷ ጋር ሄዳ አስጠይቀው፣ አባቷም እሷም አንቺን ለማየት ወደ ትምህርት ቤትሽ ትመጣ ነበረ፣ በማስክና በመነጽር ራሷን ትደብቅ ነበር፣ አትጠያት፣ ምክንያቱም እኔ አንቺን ያስተማርኩሽ ከእሷ ገቢ ነበር፣ የእኔ ምግብ ቤት በጥሩ ሁኔታ ስላልሰራ ፍላጎቶችን ሁሉ በዛ ገንዘብ አሟላ ነበር ይላትና ከዛም ወደ ቤት ስትመለስ የአከሯን ቁጥር በስልኳ ላይ እናቴ ብላ በመመዝገብ ትቀበላታለች። ናምንም ከእናቱ ጋር ሆኖ እሷም ወላጆች ስለሌሉ መንገድ ላይ ብቻ ናይቼህ ነው የጉዲፈቻ ልጅ ያደረኩ፣ በአንተ ምክንያት የህይወት ትርጉሙ በድጋሚ ተሰማኝ፣ ስለዚህ አሁን ኢራን ስላገኘኋት ብቻ አንተ መተው አልችልም። ናምኑም አሁን እኔ ብቻዬን ወደ ጃፓን ሄዳለሁ፣ የተወሰነ ጊዜ ከሷ ጋር አሳልፊ፣ እሺ ብቻ መሄድ ትችላለህ ትለውና በቀጣይም ኢራ በዶንግና በታክሱ መካከል የሚደረገውን ውድድር መድረክ ላይ ታስተዋውቀዋለች። በውድድሩ ወቅት እሷ ወደ መድረኩ ሳታይ አንገቷን ደፍታ መልቀስ ትጀምራለች። በውድድሩ ላይም ዶንግ ችሎታው በጣም ጥሩ ስለሆነ ታክሱን ምርጥ ላይ ጥለዋል። በመጨረሻም ውድድሩን አሸንፈው ሁሉም ያጨበጭቡለታል። እሷም እንኳን ደስ ያለን መልእክት ታስተላልፋለች። እሱም ለተመልካቾቹ ሁሉ ምስጋና ከቀረበ በኋላ ለሷም ያላንቺ መኖር ከባድ ነው፣ ስለዚህ አሁኑኑ አግቢኝ ይላትና ስትስማማም ያቅፋታል። በቀጣይም ሁለቱም ለሰርግ ጋብቻ ጥሪ ካርዶችን እያዘጋጁ ዶንግም ለሰርጉ በጣም ጥሩ ቅድ አስቤያለሁ ሲላት፣ ምንም አታቀድ፣ እኔ ራሴ ሁሉንም ነገር አድርገዋለሁ ትለዋለች። አምለናቷ አሁን ናቴ ብዬ ጠራሻለሁ፣ ምክንያቱም በስምሽ መጥራት አልወድም ስትላት፣ እናቷም አመሰግናለሁ። ከዛ በኋላም ከጓደኞቻቸው ጋር ጣራው ላይ አምሽተው በነጋታው ጠዋት እሷ አይኗን ስትገልጥ ጣራው ላይ ነቅታ ዛሬ ሰርጌ ነው፣ እንዴት የዚህ ተኛኸኝ? የሆነ ህልም አይተሽ መሆን አለበት ይላትና ጓደኞቿም ሁሉ ሰርጉም ሳይቀር ህልም እንደሆነ በማስመሰል ሲቀልዱባት፣ እሷም ያ ህልም ነበር ማመን አልችልም ብላ ማልቀስ ትጀምር። ዶንግም ደስ ስትይ የእኔ ሚስት ልትሆኚ እኮ ጥቂት ሰዓታት ነው የቀሩሽ ይላትና ፊልሙም እንደዚህ በደስታ ሲኖሩ እያሳየን ይጠናቀቃል።